የብልት መጠናቸው በጣም የሚያሳስባቸው ብዙ ወንዶች አሉ። ነገር ግን ሳይዝ ማተር የሚያደርገው አብዛኛውን ጊዜ ለሴቶች ሳይሆን ለወንዶች ነው። ምክንያቱም እራሳችሁን ከቪዲዮ ላይ ከምታዩቸው ሰዎች ጋር ስለምታነጻጽሩ እንዲሁም ደግሞ ከሌሎች ሰዎች ጋር ስታወሩ ያነሰ ስለሚመስላችሁ ማለት ነው። ባለፈው እንዳወራ ነው ግን ሴትን ለማርካት ከሆነ ጉዳዩ ክሊቶራል ስቲሙሌሽን እና ጂስፖትም ደግሞ ሩቅ ስላይደለ ያን ያህል የብልት መጠን ማተር አያደርግም ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴል ነኝ። ባይ ባይ። ከድሮ ፍቅረኛ ጋር ግንኙነት በማድረግበት ሰዓት ላይ ሰላም ነበር፣ ምንም የሚያስቸግረኝ ነገር የለም። ነገር ግን ከአሁኗ ጋር ግንኙነት በማድረግበት ሰዓት ላይ ቶሎ የመጨረስ ነገር እያጋጠመኝ ነው፣ ምንድነው ችግሩ ብሎ የጠየቀኝ አንድ ታካሚ ነበር። አንድ ጥያቄ ነበር የጠየቁት። ከአዲሷ ፍቅረኛ ጋር ትግባባላችሁ፣ ትነጋገራላችሁ ወይስ ደግሞ ትፈራለህ፣ ቶሎ ጨርሳለሁ የሚለው ነገር ያስፈራሃል ወይ ብዬ ስጠይቀው ያለምንም ማንገራገር አዎ እንደዛ ነው የሚያጋጥመኝ። ከድሮ ጋር በጣም ተግባብተን ነበር ግንኙነት እናድርግ የነበረው። ከአዲሷ ጋር ግን በጣም የምታስፈራኝ፣ ጉዳዩን ለማንሳት ለራሱ በጣም የምሳቀቀው ያለኝ አንድ ታካሚ አለና አብዛኞቹ ታካሚዎች ለቶሎ መጨረስ እያጋጠማቸው ያለ አንድ ችግር ሳይኮጀኒክ ወይም ደግሞ ከሳይኮሎጂካል ከስነ ልቦና ጋር የተያያዘ ነው። እናም በተለይ ከዚህ በፊት ሰላም ለነበራችሁና አሁን ላይ ግንኙነት በሚጀምሩበት ሰዓት ላይ ቶሎ የመጨረስ የሚያጋጥማችሁ ከሆነ አንድ መፍትሄ ሊሆናችሁ የሚችለው ከባለቤታችሁ ወይም ደግሞ ከጓደኛችሁ ጋር ዲስከስ ማድረግ፣ መነጋገር፣ ምንድነው የሚያስደስትሽ ወይም ደግሞ ምንድነው የሚመችሽ ብላችሁ በግልጽ መመካከር፣ መነጋገር መቻል አለባችሁ። ይሄ ጉዳይ የሁለታችሁ ስራ እንጂ የአንድ ሰው ብቻ ስራ አይደለም። ይሄን ነገር ግልጽ ለማድረግ ነው። ተጨማሪ ጥያቄ ካላችሁ ኮመንት ላይ መጻፍ ትችላላችሁ። በተጨማሪነት ደግሞ በማንኛውም ስንፈተ ወሲብም ሆነ ቶሎ የመጨረስ ችግር ያጋጠማችሁ ካላችሁ ባይሉ ስልክ አለ፣ ደውላችሁ ማማከር ትችላላችሁ። መልካም ምሽት ይሁንላችሁ። አፏ ትንሽ ከሆነ የብልቷ መጠን ትንሽ ነው ብለው ነው የሚያስቡት። አይኗም እንደዛው ትንሽ ከሆነ የብልቷ መጠን ትንሽ ነው ብለው ያስባሉ ማለት ነው። ዛሬ የምነግራችሁ አንደኛው ክሊኒካሊ የተረጋገጠ በሳይንስ የተረጋገጠ ነገር ሲሆን አንደኛው ደግሞ በቻይናዎች ባህል ሊጠቀሙት የነበረውን አንድ ነገር ነው የምነግራችሁ ማለት ነው። እንዴት መሰላችሁ? የወንድ የብልቱ መጠን ክሊኒካሊ ከእጣቱ ከቀለበት ጣቱና ከአመልካች ጣቱ የመራራቅ ሁኔታ ማለት ነው። አንደኛው በጣም ትልቅ ሆኖ ይሄኛው ደግሞ አነስ የሚል ከሆነ በጣም የሚበላለጡ ከሆነ ይሄ የቀለበት ጣቱና ይሄኛው የአመልካች ጣቱ በጣም የሚበላለጡ ከሆነ የብልት ሳይዙም ትልቅ ነው ተብሎ ሳይንስ ያረጋግጠዋል ማለት ነው። ይሄ 2D 4D ዳይሜንሽን ወይንም ሬሽዮ የሚባል ነገር አለ። የዛኔ ይሄ ማለት ወንዱ እናቱ ሆድ ውስጥ ሳለ ለቴስቴስትሮን በጣም ተጋጧል ማለት ነው። ይሄ የወንዱ ነው። ወንዱ በሳይንስ የተረጋገጠ ነገር ነው። ጥናት ተደርጎበት የተረጋገጠ አንብቤው ነው የምነግራችሁ። እና ሌላኛው ደግሞ መሰላችሁ የሴቷ ክሊኒካሊ አልተረጋገጠም፣ 90% ግን ልክ ነው ተብሎ ይታሰባል ነው። እና ምን መሰላችሁ የሴቷ ቻይናዎች በፊት ለትዳር ይጠቀሙት ነበር። የወንዱና የሴቷን እናጣጥማለን ብለው ስለሚያምኑ ለትዳር ያንን አይተው ነበር የሚመርጡት ይባላል። እና ሴቷ አፏ ትንሽ ከሆነ የብልቷ መጠን ትንሽ ነው ብለው ነው የሚያስቡት። አይኗም እንደዛው ትንሽ ከሆነ የብልቷ መጠን ትንሽ ነው ብለው ያስባሉ ማለት ነው። የሴቷ ምንም ሳይንሳዊ ኤቪደንስ የለውም። የወንዱ ግን በሳይንስ ተረጋግጧል ማለት ይሄ የእጁን አይተን የብልቱን መጠን መገመት እንችላለን ነው የሚለው ማለት ነው። ግን ምን መሰላችሁ የወንድ የብልት መጠን በጣም ከፍተኛ እንኳን ቢሆን የሴቷ ብልት ይሄ ማህፀኗ በጣም እንዲለጠጥ ተደርጎ በተፈጥሮ ስለተሰራ ያን ያክል ችግር አያመጣም። ነገር ግን በግንኙነት ጊዜ ያ ችግር ያለባችሁ በግንኙነት ጊዜ የማህፀናችሁን ግድግዳ የነካውና ህመም እየፈጠረባችሁ እንዳለ ከተሰማችሁ ግን ሐኪም ማማከር ይኖርባችኋል ማለት ነው። ባለትዳርና የአንድ ልጅ እናት ነኝ። በቅርብ ወራት ውስጥ ከሰርቪስ ሹፌሬ ጋር ክፉኛ መቀራረብ ጀምረናል። የዛን ዕለትም በጣም ተረብሼና አዝኜ ስለነበር ከቤት የወጣሁት ሰው የሌለበት ጸጥ ያለ ቦታ፣ ሩቅ ቦታ ይዘኸኝ ሂድ አልኩት። አንድ ከከተማችን ወጣ ብሎ የሚገኝ በዛፎች የተሞላ ከፍታ ቦታ ላይ ይዞኝ ሄደ። እዛም እንደደረስን እዛ ከፍታ ላይ ወደ ታች እየተመለከትን አጠገብ ላጠገብ በጣም ተቀራርበን እጅና አንገቴን ጉልበቶቹ ላይ አድርጌ ወደ ታች ተመስጬ እያየሁኝ ለተወሰነ ደቂቃ ከቆየሁኝ በኋላ ከኋላዬ አንድ ድምፅ አነቀኝ። ዞር ስል ከኋላዬ የነበረው ሰው ባሌ ነበር። ሀውለት በዛ ሰዓት ባሌ የሚያሳየኝ ሪያክሽን፣ እኔ የሚያሳየውት ሪያክሽን አልጋ ላይ መርፌና ክር ሆኜ የተያዝኩኝ ነው የሚመስለው። አደነጋገጤ መሬት ተከፍላ ብትውጠኝ ከዛ ገደል ወደ ታች ተወርውሬ በወድቅ ተመኘሁኝ። በጣም ነበር የደነገጥኩት። ሰውነቴ ተንዘፈዘፈ። ባሌም ከኋላ እንደ ሐውልት ቀጥ ብሎ ቆሞ አንዲትም ቃል ሳይናገር፣ አንዲትም እርምጃ ወደፊት፣ አንዲትም እርምጃ ወደ ኋላ ሳይሄድ ዝም ብሎ ለደቂቃዎች ካየኝ በኋላ ከእንቅልፉ እንደባነነ ሰው ጀርባውን ሰጥቶኝ ቀጥ ብሎ ሄደ። ትንሽ እኔም እንደ መማነን ካልኩኝ በኋላ ስሙን እየጠራው እየሮጥኩኝ እንደሱ አይደለም፣ ቆይ አትሂድ እያልኩኝ ብከተለውም አልደረስኩበትም። አመለጠኝ። ሀውለት
የደነገጥኩት ድንጋጤ፣ የተሰማኝን ስሜት አትጠይቂ። አብሮኝ የነበረው ሹፌሬም ከኔው በላይ ደንግጧል። ትንሽ ወደ ራሴ ከተመለስኩና ከተረጋጋው በኋላ ወደ ቤት እንድንሄድ አዘዝኩት። መኪና ውስጥ ገብቼ ቀጥታ ወደ ቤት እየነዳ ይዞኝ ሄደ። እንዴት ናችሁ ዶቼ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ላይክ፣ ፎሎ፣ ሼር፣ ሪፖስት እያደረጋችሁ አብራችሁኝ ቆዩ። እንዲሁም ስቶሪዎቻችንን ከተከታተላችሁ በኋላ እናንተ ላይ የፈጠሩትን ትክክለኛ ስሜትና አመለካከት ኮመንት ላይ ብታስቀምጡልኝ በጣም ደስ ይለኛል። ምክንያቱም በእነዚህ ስቶሪዎች ብዙ ሰው ብዙ ጥያቄዎችን እና ብዙ ዘግቦችን ወደ እኔ እያመጡብኝ ስለሆነ እናንተ ፎሎወሮቼና ከልባችሁ የምር የምትከታተሉኝ እህት ወንድሞቼ ያላችሁን ትክክለኛውን እነዚህ ታሪኮች እየጠቀሟችሁ ነው ወይስ ኔጌቲቭ የሆኑ ተጽዕኖዎችን ወደ እናንተ እያመጡ ነው የሚለውን ነገር ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። እነዚህ ታሪኮች በእውነተኛ ታሪኮች ላይ የተመሰረቱ ብዙ ነገሮችን ራሴ ጽፌ የማቀርብላችሁ ታሪኮች ናቸው። ሀውለት ካገባው 7 ዓመቴ ነው። በዚህ 7 ዓመት የትዳር ዕድሜ ውስጥ አንዲት ቆንጆዬ ሴት ልጅን አፍርተናል። እኔ ተማሪና ሰራተኛ ስለነበርኩ ሰፊና ብዙ ጊዜን ለትምህርቴና ለስራ ሰጥቼ ልጅ መውለዱን ትንሽ እንድናዘገየው ከባሌ ጋር ተስማምተን ነው ያንን ያደረግኩት። ሁለተኛ ዲግሪን ከያዝኩኝ በኋላ አሁን የያዝኩትን ከመጀመሪያው ደሞዜም ከመጀመሪያው ስራዬም የተሻለ ደረጃ ላይ የተገኘሁበትን ስራ ጀመርኩኝ። ሁለት ዲግሪን ከያዝኩኝና ሁለተኛውን ስራዬን ከያዝኩኝ በኋላ ግን ቤቴ ላይ በብዙ ነገሮች ሰላም አጣሁኝ፣ መረጋጋት አጣሁኝ። እኔና ባሌ ከተጋባን ጊዜ ጀምሮ እንደ ማንኛውም ባልና ሚስት የማያግባቡን የሚያጨቃጭቁን ነገሮች ቢኖሩም ከቅርብ ጊዜ ወዲህ ግን አብሶ ደግሞ ወደዚህ ትልቁ ስራ ከተሸጋገርኩኝ በኋላ ባሌ ላይ ያልተለመዱ ባህሪያቶችንና ቸልተኝነቶችን እየተመለከትኩኝ መጣሁ። ቸልተኝነቱ ለቤታችን በሚያደርገው ነገር ነው። ብዙ እሱ ያደርጋቸው የነበሩ ነገሮችን ወደ እኔ ትቶ ትችያለሽ፣ ደሞዝሽ ጥሩ ነው፣ ስራሽ ጥሩ ነው፣ አንቺ አድርጊያቸው በሚል አይነት ከወጪና ከኃላፊነቱ ራሱን ገሸሽ እያደረገ አየዋለሁ። በዚያም እናደዳለሁ፣ እናገራለሁ። የያዝኩት ስራ አዲስና ትልቅ እንደመሆኑ መጠን የሆኑ ወቅቶች ላይ ሰፊ ሰዓትና ጊዜ አለኝ። የሆኑ ወቅቶች ላይ ደግሞ እንቅልፌን እንኳን መተኛት እስኪያቅተኝ ድረስ በጣም ቢዚ ይሆናለሁ። ስራዬ ከፍተኛ ኃላፊነት ያለበት፣ ውጥረት፣ ድካምና ጭንቀት ያለበት ነው። አንዳንዴ እረፍት በሆንኩኝ ሰዓት ከጎኔ ሆኖ የሚያወራኝ ጭንቀቴን የሚያቀልልኝ ቢገባውም ባይገባውም በደንብ እንዲያዳምጠኝና አብሮኝ ሆኖ መፍትሄ አፈላላጊ እንዲሆን እፈልገዋለሁ ባሌ ግን በፍጹም በዚህ ጉዳይ ላይ ሊገኝልኝ አልቻለም። ገና ስለ ስራዬ ሳውራ ወይ ስለ መስሪያ ቤቴ ሳውራ ከፍታዬንና ትልቅነቴን ለመናገር አለቅነቴን ቤቴ ላይ ለማንጸባረቅ ስለሚመስለው አፋፌን ይለኛል፣ አሊያም ደግሞ ኢግኖር ያደርገኛል። ይህም ያጣላናል። ከሆነ ጊዜ በኋላ እውነቱን ነው፣ የስራዬ ጉዳይ እሱን አይመለከተውም፣ ስለዚህ ይቅርብኝ፣ ስለ ስራ ቤቴ አላወራም ብዬ እርግፍ አድርጌ ተውኩት። እንደዛም ቢሆን ግን ባሌ ላይ ማስተውላቸው አንዳንድ የቅናት ይሁን የበታችነት ስሜት ይሁን አላቅም፣ አውቄም ይሁን ሳላቅ ያሳየሁት ንቀት አለ፣ አውቄም ይሁን ሳላቅ ቤቴ ላይ እያንጸባረኩት ያለ የከፍታ አይነት ስሜት አለ ብዬ ብዙ ጊዜ ራሴን እገመግማለሁ። እንደዚህ አይነት ቦታዎች ላይ ግን ራሴን አላገኘሁ። ከጊዜ ወደ ጊዜ ጸባችን፣ አለመግባባታችን በጣም እየተባባሰ መጣ። አብሶ የወጪ ጉዳይ በጣም ያነጋግረን ጀመር። የቤት ኪራይ ከመክፈል ውጪ ሁሉንም የቤቶች ኃላፊነቶች ለእኔ ተወብኝ። እኔ ደግሞ ወንድ ነህ፣ አፎርድ ማድረግ አለብህ፣ እኔንም ልጅህንም ቤትህንም ሙሉ ለሙሉ ማስተዳደር ያለብህ አንተ ነህ እለዋለሁ። እሱ ደግሞ ከኔ የተሻለ ደሞዝ ከኔ የተሻለ ገቢ ያለሽ ለምንድን ነው የምትጠብቂው? የቤት ኪራይ ከቻልኩልሽ የቤት ሌሎችን ወጪ አንቺ ብትቺ ምን አለበት? ከምን ጊዜውን በላይ ቋጣሪ እየሆንሽ ነው፣ ራስ ወዳድ እየሆንሽ ነው፣ እኔ ማለት ጀምረሻል እያለ በነገሮች ሁሉ ይሸነቁጠኛል። አሁንማ አልፎልሻል፣ አሁንማ ባለስልጣን ሆነሻል፣ አሁንማ እያለ ብቻ ብዙ ከስራዬና ከደረስኩበት የትምህርት ደረጃ ጋር የሚገናኙ ቃላቶችን አውቆም ሆነ ሳያቅ ጠብ ያደርግልኛል። ባሌ እንደዚህ ቃላትን አሰካክቶ ነገር አደማምሮ የሚሳደብ ሰው ባይሆንም አንድ የሚናገርሽ ነገር ግን አጥንትሽን ሰርስሮ የሚገባ ንግግር ነው። እኔ አንዲቷን ቃል ይዤ እርር ድብን እሪ ብዬ ቀኑን ሙሉ ምሽቱን ሙሉ ሳውራ እሱ አንዲት ቃል ጠብ አድርጎልኝ ዝም ብሎ ነገረኛ ናት፣ ተሳዳቢ ናት አይነት ስታፍ ያንጸባርቃል ቤት ውስጥ። ያ ደግሞ ይበልጥ ያናድደኛል። የሚናገራት አንድ ቃል ናት፣ ምሰረስረኝ ግን ለሳምንታት ለወራት። ሁለት እንዲህ ያልን በአንድ ወቅት እንደዚሁ እንደተለመደው ጠዋት ላይ በዚሁ በውጪ ጉዳይ ከባድ ጭቅጭቅ ውስጥ ገባል። ያው የለመደውን ቃላት ጠብ አደረገልኝ። እርር ጭርጭር ብዬ ስናገረው ጥሎኝ ወጣ። አልቅሼ
ፊቴን ጠራርጌ ተጣጥቤ ምንም እንዳልተፈጠረ ዘንጬ ወጣሁ። ሹፌሬ ሁሌም እየመጣ ከበር ነው የሚያነሳኝ። ያኔ መኪና ውስጥም ከገባው በኋላ ሀዘኔ ሊበርድልኝ አልቻለም። መኪና ውስጥም ገብቼ ማልቀሴን ማቆም አልቻልኩም። ይህንን ሲመለከት ያ የሚያከብረኝ የሚቆጠቆጥልኝ ሹፌሬ በጣም ደነገጠ። መኪናውን አቆሞ ከኋላ አጠገቤ መጥቶ ምን ሆነሽ ነው? ተረጋጊ ተረጋጊ እያለ ያባብለኝ ጀመር። ከምችለው በላይ ፍቅር፣ ከምችለው በላይ እንክብካቤ፣ ሩህሩህነትን አሳየኝ። ከዛም እቅፍ አድርጎ አባበለኝ። በዛ ሰዓት እሱ ሲያባብልና እንደዛ ሲንከባከበኝ ከውስጥ የነበረው ነገር ሁሉ ተንዶ ወደሆነ ነገር ሲገባ ተሰማኝ።